ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን እነሆ። ኢትዮጵያውያንን ጨምሮ በአሜሪካ የሚማሩ የውጭ ተማሪዎች ከተመረቃችሁ በኋላ በ30 ቀናት ውስጥ አገሪቱን ለቃችሁ ውጡ ተባሉ። ህጋዊ የሆነ የመረጃ ጥያቄን መከልከልና የሰነድ ማፋለስ ተግባር ከባድ የህግ ተጠያቂነት እንደሚያስከትል ተገለጸ። ጅቡቲና የአውሮፓ ህብረት በቀይ ባህር ላይ ወታደራዊ ስምምነት መፈራረማቸው ተሰማ። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ኢትዮጵያውያንን ጨምሮ በአሜሪካ የሚማሩ የውጭ ተማሪዎች ከተመረቃችሁ በኋላ በ30 ቀናት ውስጥ አገሪቱን ለቃችሁ ውጡ ተባሉ። ከዚህ በተጨማሪ አሜሪካ ለኢትዮጵያውያን ስደተኞች የሰጠችውን ጊዜያዊ የጥበቃ ከለላ ማቋረጧ የተሰማ ሲሆን ይህ የጊዜያዊ ክልከላ መነሳትና የተማሪዎች ቪዛ መጥበቅ በአሜሪካ በሚኖሩ እና ወደዚያ መጓዝ በሚያልሙ ኢትዮጵያውያን ላይ ከባድ ጥላ ማጥላቱ እየተነገረ ይገኛል። ለዝርዝሩ አብሳላት ቴዎድሮስ። The administration has unveiled sweeping changes to US visa rules that could significantly impact thousands of international students. ለትምህርትም ሆነ ለተሻለ ኑሮ ወደ አሜሪካ ማቅናት እንዲሁም እዚያው ሰርቶ መለወጥ የበርካታ ኢትዮጵያውያን የረጅም ጊዜ ህልም ነው። ነገር ግን ይህ የአሜሪካ ህልም አሁን ላይ ከባድና ድርብ ፈተና እንደተደቀነበት እየተነገረ ይገኛል። በአንድ በኩል በአሜሪካ የሚገኙ 5000 ኢትዮጵያውያን ተሰጥቶ የነበረውን የጊዜ ጥበቃ ከለላ ሲቋረጥ፣ በሌላ በኩል ደግሞ የኢትዮጵያውያንን ጨምሮ የውጭ ሀገር ተማሪዎች ቆይታ በእጅጉ የሚያጠብቅ አዲስ የቪዛ ደንብ ጸድቋል። ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ለመሆኑ ይህ ድርብ ፈተና ወገኖቻችን ላይ ምን አይነት ጫና ይፈጥራል በማለት የተለያዩ ዘገባዎችን አመሳክሮ ባገኘው መረጃ መሰረት የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ባወጣው አዲስ መመሪያ ኢትዮጵያ ጊዜ የከለላ መስፈርቶችን አታሟላን በማለት ከለላው መቋረጡ መረዳት ችሏል። ይህ ውሳኔ በአሜሪካ ህጋዊ ፈቃድ አግኝተው ሰርተው ቤተሰብ በማስተዳደር ላይ የሚገኙ ወደ 5000 የሚጠጉ ኢትዮጵያውያንን ቀጥታ ሜዳ ላይ የሚጥል መሆኑ አሳሳቢ አድርጎታል። ጊዜ ከለላ የተቋረጠባቸው እነዚህ ወገኖቻችን ከዚህ በኋላ በህጋዊ መንገድ በአሜሪካ ለመቆየት አማራጭ የኢሚግሬሽን መንገዶች በአስቸኳይ ማሰስ አለባቸውም ተብሏል። ለዚህም ሌሎች የኢሚግሬሽን አማራጮች ላይ ብቁ መሆናቸውን ለመገምገም ልምድ ካላቸው የኢሚግሬሽን ጠበቆች ጋር መማከር ወሳኝ መሆኑም ተጠቁሟል። በተለይም የትራምፕ አስተዳደርና የጠቅላይ ፍርድ ቤት በቅርቡ ያወጣቸው የጥገኝነት ጥያቄዎችን የሚነኩ ህጎች ስላሉ ጥንቃቄ የተሞላበት የህግ ድጋፍ ያስፈልጋል ነው የተባለው። ይህ በእንዲህ እንዳለ ፈተናው በነባር ስደተኞች ላይ ብቻ አላበቃም። ፕሬዚዳንት ዶናልድ ትራምፕ አስተዳደር ይፋ ባደረገው እጅግ ጥብቅ የቪዛ ደንብ ትምህርት ፍለጋ ወደ አሜሪካ የሚያቀኑ ኢትዮጵያውያን ተማሪዎችን አዲስ መሰናክል ገጥሟቸዋል። እስካሁን በነበረው አሰራር አንድ ኢትዮጵያዊ ተማሪ አሜሪካ ከገባ ትምህርቱን እስከሚያጠናቅቅ ድረስ ያለምንም ጊዜ ገደብ መቆየት ይችል ነበር። አሁን ግን ማንኛውም የውጭ ተማሪ ያለ ፌዴራል መንግስቱ ልዩ ፍቃድ ከ4 ዓመት በላይ መቆየት እንደማይችል እየተነገረም ይገኛል። ዩኒቨርሲቲ ወይም የትምህርት ክፍል መቀየር ከባድ ገደብ ተጥሎበታል የተባለ ሲሆን ይህ በተለየ ረዘም ያለ ጊዜና ምርምር ለሚጠይቅ የሳይንስ የቴክኖሎጂና የሶስተኛ ዲግሪ ፒኤችዲ ትምህርት ትልቅ ራስ ምታት መፍጠሩን ነው የተገለጸው። ከዚህ ባሻገር ተማሪዎች ትምህርታቸውን እንዳጠናቀቁ ይሰጥ የነበረው የ60 ቀናት የቆይታ ጊዜ ወደ 30 ቀናት ዝቅ ማለቱ ሌላው አነጋጋሪ ጉዳይ ሆኗል። አንድ ኢትዮጵያዊ ተማሪ ከተመረቀ በኋላ በ30 ቀናት ውስጥ ሌላ የቪዛ አማራጭ ካላገኘ ግዴታ አሜሪካን ለቆ መውጣት አለበት መባሉ የጉዳዩን አሳሳቢነትም ያሳያል። የአሜሪካ የሀገር ውስጥ ደህንነት ኃላፊ ማርኩዌን ሙሊን ይህን የቪዛ ህግ የስደተኞች ስርዓቱን ብዝበዛ ለማስቀረትና ብሔራዊ ደህንነቱን ለማጠናከር ነው ቢሉም የዓለም አቀፍ መምህራን ማህበር ግን ውሳኔውን ላላመመው መድኃኒት የሚፈልግ አላስፈላጊ ቢሮክራሲ ሲሉ ወቅሰውታል። በጠቅላላው የጊዜ ከለላ መነሳትና የተማሪዎች ቪዛ መጠበቅ በአሜሪካ በሚኖሩና ወደዚያ ለመጓዝ በሚያልሙ ኢትዮጵያውያን ላይ ከባድ ጥላ ማጥላቱ እየተነገረም ይገኛል። This is a policy shift that could reshape how students, scholars and journalists ህጋዊ የሆነ የመረጃ ጥያቄን መከልከልና የሰነድ ማፋለስ ተግባር ከባድ የህግ ተጠያቂነት እንደሚያስከትል ተገለጸ። የኢትዮጵያ ህዝብ እንባ ጠባቂ ተቋም አዲሱን የመረጃ ነጻነት አዋጅ አስመልክቶ ዛሬ በሰጠው መግለጫ እነዚህን የህግ ጥሰቶች የሚፈጽሙ አካላት ላይ ከ1 እስከ 10 ዓመት የሚደርስ እስራት ወይም እስከ 100,000 ብር የሚያደርስ የገንዘብ መቀጮ ይጣልባቸዋል ብለዋል። መግለጫውን የተከታተለችው ሃናን ሸምሱ ተከታዩን ዘገባ አሰናድታለች። የኢትዮጵያ የህዝብ እንባ ጠባቂ ተቋም ዛሬ በሰጠው ጋዜጣዊ መግለጫ እንዳብራራው ህጋዊ የሆነ የመረጃ ጥያቄን መከልከል ወይንም ሆን ብሎ ሰነድን ማፋለስ ከባድ ወንጀል ሆኗል። ማንኛውም የበላይ ኃላፊም ሆነ ሰራተኛ በዚህ ድርጊት ተሳትፎ በፍርድ ቤት ጥፋተኝነቱ ከተረጋገጠ ከ1 እስከ 10 ዓመት በሚደርስ ጽኑ እስራት እንዲሁም እስከ 100,000 ብር በሚደርስ የገንዘብ መቀጮ እንደሚቀጣ የተቋሙ ዋና እንባ ጠባቂ ወይዘሮ ስመኙ ቤ ተናግረዋል። ሆን ብሎ መረጃ ወይም ሰነድ ያጠፋ፣ ያበላሸ፣ የቀየረ፣ የደለዘ
የደበቀ ያፋለሰ በተንኮል የከለከለ ሐሰተኛ ሰነድ የሰራ ሙስናን ወይም ሌላ ህገወጥ አሰራርን የሰራ የሥራ አፈጻጸም ብቃት ጉድለትን ወይም የግለሰብ ወይም የመንግስት አካል ወይም የድርጅት ቅሌትን ለመሸፈን መረጃን በሚስጥር እንዲያዝ ያደረገ 5 ዓመት በማይበልጥ እስራት ወይም 100,000 ብር የገንዘብ ቅጣት ወይም በሁለቱም ይቀጣል። አዋጁ አሰራርን ለማፍጠን ካካተታቸው አዳዲስ ድንጋጌዎች መካከል አንዱ አስቸኳይ መረጃ ጥያቄን የሚመለከት ሲሆን ማንኛውም ኃላፊ አስቸኳይ የመረጃ ጥያቄ ሲቀርብለት በ48 ሰዓታት ውስጥ ፈጣን ምላሽ የመስጠት ግዴታ አለበት ተብሏል። የተጠየቀው መረጃ በሰነድ ተደራጅቶ ባይገኝ እንኳን የመንግስትም ሆነ የግል ተቋማት በቃልም ቢሆን ምላሽ የመስጠት አስገዳጅ ግዴታ እንዳለባቸውም ተመላክተዋል። ይህንንም በተቋማት ውስጥ ለማስፈጸም ይቻል ዘንድ ሁሉም ተቋማት ራሱን የቻለ የመረጃ ኃላፊ መመደብ እንዳለባቸው ድንጋጌ እንደተላለፈም ገልጸዋል። 21 የሥራ ቀናት ውስጥ ምላሽ መስጠት ያለበት ሲሆን በዚሁም በነባረው አዋጅ 30 ቀን የነበረው ወደ 21 ቀን ዝቅ እንዲል ተደርጓል። የተጠየቀን መረጃ በ21 የሥራ ቀናት ውስጥ ለመረጃ ጠያቂ መስጠት የማይቻል ከሆነ የጊዜ ገደቡን ለአንድ ጊዜ ብቻ ለተጨማሪ 14 ተከታታይ ቀናት ላልበለጠ ጊዜ ማራዘም እንደሚቻል በዚሁም በነባረው አዋጅ 30 ቀን የነበረውን ወደ 14 ተከታታይ ቀናት ዝቅ እንዲል ተደርጓል። ሌላው ሁለተኛው የአስቸኳይ መረጃ ጥያቄን የተመለከተ ነው። አስቸኳይ መረጃ ጥያቄን የተቀበለ የመረጃ ኃላፊ በ48 ሰዓታት ውስጥ ምላሽ መስጠት ያለበት ሲሆን በዚህም 10 ቀን የነበረው ከዚህ በፊት በነበረው በአዋጅ ቁጥር 590 ማለት ነው 10 ቀን የነበረው ወደ 48 ሰዓታት ዝቅ እንዲል ተደርጓል። ከዚህ በተጨማሪም አዲሱ አዋጅ ለመገናኛ ብዙሃንና ለጋዜጠኞች የተለየ ህጋዊ ከለላ የሚሰጡ አንቀጾችን ያካተተ ሲሆን የነባሩን አዋጅ ክፍተቶች በመድፈን የዜጎችንና የሀገርን ጥቅም ለማስጠበቅ ያለመ መሆኑን ተቋሙ አብራርቷል። የአዋጁን አተገባበር ተቋሙ እንዴት ይከታተላል? ከህግ ጥሰት ጋርስ ተያይዘው የሚመጡ ቅሬታዎችንስ እንዴት ያስተናግዳል? ሲል ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ላነሳው ጥያቄ ወይዘሮ ስመኙ ቤ የሚከተለውን ምላሽ ሰጥተዋል። ሌላው ከአዋጁ ማስፈጸሚያ መመሪያዎች ጋር በተያያዘ ትክክል ነው። አዋጅ ከወጣ በኋላ የግድ አዋጁን ማስፈጸሚያ ደንብና መመሪያዎች ያስፈልጋሉ። ይሄ ቀድመን የጀመርናቸው የረቂቅ ደንብና መመሪያዎች አሉ። እሱም በሂደት ዝርዝር የሆነ ደንብና መመሪያ አዘጋጅተን በሚመለከተው አካል በተለይ ደንቡን በተወካዮች ምክር ቤት የሚጸድቅ ስለሆነ ለህዝብ ተወካዮች ምክር ቤት የምናቀርብ ነው የሚሆነው። ነገር ግን ደንቡ እስኪቀርብ ይሄ አዋጅ እውን አይሆንም ማለት ግን አይደለም። በአዋጁ ስራ እየሰራን እንቆያለን። በሂደት የሚያስፈልገውን ደንብና መመሪያዎች ደግሞ ከዚህ ጎን ለጎን እናስኬዳለን ማለት ነው። ይህ የመረጃ ነጻነት አዋጅ የጸደቀው የህዝብ ተወካዮች ምክር ቤት ሰኔ 18 ቀን የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎትን ረቂቅ አዋጅ ጨምሮ ሌሎች አዋጆችን መርምሮ ባጸደቀበት ስብሰባው ላይ ነው። ተቋሙ እንዳሳሰበው ይህ አዋጅ ግልጽነትን ለማስፈን ትልቅ አቅም በመሆኑ መገናኛ ብዙሃን ህጉን ለህዝብ በማስተዋወቅ ኃላፊነታቸውን ሊወጡ ይገባል። የኢትዮጵያን ዲያስፖራዎች ከሀገር ውስጥ የትምህርትና የጤና ተቋማት እንዲሁም ከምዕራባውያን የአካዳሚክ ማህበረሰብ ጋር የሚያስተሳስሩ በርካታ ስራዎችን ላለፉት 27 ዓመታት ሲያከናውን የቆየው የፒፕል ቱ ፒፕል የበጎ አድራጎት ድርጅት የተመሰረተበትን 27ኛ ዓመት ክብረ በዓልና የምስጋና መርሃ ግብር በድምቀት አካሂዷል። ስነ ስርዓቱን የተከታተለው ባልደረባችን ናቲ ማናየ ተከታዩን ዘገባ አዘጋጅቷል። ፒ2ፒ ለሰራው ሁሉ ተአማኒነት አለው። እኛም ትረስት እናደርገዋለን። ይህ የኢፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ ንግግር የተሰማው ፒፕል ቱ ፒፕል የበጎ አድራጎት ተቋም 27 ዓመታት የተሻገረ አስተዋጽኦ በተዘከረበት ባለድርሻ አካላት በተመሰገኑበት ስነስርዓት ላይ ነው። ስነስርዓቱ ሐምሌ 9 ቀን 2018 ዓ.ም አመሻሽ ላይ በኢትዮጵያን ስካይላይት ሆቴል ተካሂዷል። በዚህም ስነስርዓት ላይ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ፣ የፒፕል ቱ ፒፕል የቦርድ ሰብሳቢ ዶክተር አንተነህ ሀብቴና ሌሎችም ጥሪ የተደረገላቸው የስራ ኃላፊዎች ተገኝተዋል። ፒፕል ቱ ፒፕል ከ27 ዓመታት በፊት የምስረታ ታሪኩና ዓላማው እንዲህ ነበር። በ1999 ዓመተ ምህረት በዶክተር እናውጋው መሀሪ አማካይነት ሲመሰረት የዛን ጊዜ የነበረውን የኤችአይቪ ኤድስ ኤፒደሚክ ቁጭ ብሎ ላለማየትና እንዴት አድርገን ነው ከአገር ውስጥ ካሉት የጤና ባለሙያዎችና የጤና ተቋሞች ጋር መስራት የምንችለው በሚል የተጀመረ ድርጅት ነው። ከዛ በኋላ ያው ወደ 27 ዓመታት ሆኖታል። ቅድም እንደተጠቀሰው ኢትዮጵያ ሪፕሬዘንትድ እንድትሆንና የፋይዘርን ፋውንዴሽን ሎቢ በማድረግ
ፍሉከነዞል እዚህ መምጣት የዛን ጊዜ ከነበሩት በጣም ጥቂት ለውጥ የሚያመጡ መድኃኒቶች አንዱ ነበረ። በዛ የተጀመረ ስብስብ ነው እንግዲህ ከዛ በኋላ እንደዚህ የቀጠለው። አላማው በትራያንጉላር ፓርትነርሺፕ ማለት የኢትዮጵያ ትውልድ ያላቸው የጤና ባለሙያዎች በየሀገሩ የሚኖሩ አብሯቸው የሚሰሩትን የተለያዩ ሀገር ዜጋዎች ያሉትን ተቋማት ከኢትዮጵያ የጤና ተቋማትና የጤና ባለሙያዎች ጋራ አብሮ ማገናኘት ነው። ይሄ እንግዲህ ዘላቂነት ባለው መልኩ እንዲቀጥል ላለፉት 27 ዓመታት የድርጅታችን መሰረት ሆኖ ቆይቷል። ዛሬም የምንሰራበት ነገ የምንመራበት መርህ ነው። በዕለቱ ንግግር ያደረጉት የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ፒፕል ቱ ፒፕል እጅግ የታመነ ተቋም ነው፣ እኛም እናምነዋለን። ተቋሙ ላለፉት ዓመታት ላከናወናቸው አኩሪ ተግባራትና ላበረከተው አስተዋጽኦ ምስጋናችንን እናቀርባለን ሲሉ የድርጅቱን የላቀ ታማኝነትና አገልግሎት አድንቀዋል። ፒቱፒ ለሰራው ሁሉ ተአማኒነት አለው፣ እኛም ትረስት እናደርገዋለን። ምክንያቱም በተግባር ስላሳየን ነው። ያ ትረስት ደግሞ በእውነትም በሐቅም ሆነስቲ ላይ የተመሰረተ ስለሆነ እሱም ብቻም ሳይሆን ኮንሲስተንሲም ያለው በመሆኑ over the last 25 years የትኛው የዲያስፖራ ድርጅት ነው 25 ዓመት የሚዘልቀው? ሲፈታ ሲታሰር ነው የሚኖረው እንደ ድርጅት ማለት ነው። ስለዚህ ያን ያክል ኮንሲስተንሲ ዘላቂነት የለውም። ይሰመሰረታል፣ ይበተናል። ይሄ ትልቅ አብነት ነው። ሌሎቹም አርያነት እንዳለው እመኛለሁ። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር የሆኑት አምባሳደር ፍጹም አረጋ በበኩላቸው በኮቪድ-19 ወረርሽኝ ወቅት ወረርሽኙን ለመከላከል በነበሩ ስራዎች ላይ የፒፕል ቱ ፒፕል አስተዋጽኦ ከፍተኛ እንደነበረ ገልጸዋል። በሳቸው ጥረት በስልክ አሜሪካን አምባሳደር በነበርኩበት ጊዜ ደውለው አገራችን ላይ እኔ እዛ በደረስኩ በ10ኛው ወር ነው ኮቪድ የተነሳው፣ አገራችን ላይ እንዲህ አይነት ነገር ተከስተዋል እና እኛ ባለሙያዎች ነን፣ ገንዘብ ሰጥተን ብዙ የምንረዳው ነገር የለም፣ ሀሳብ ግን አለን፣ በሀሳባችን የምናግዘው ነገር ስላለ አገር ቤት አድርሱልን፣ ሀሳቡን እንሰብሰብ በሚል ዘወትር ሐሙስ ከምሽቱ 12 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ ለ3 ዓመት ባለማቋረጥ እየተገናኘን በኮቪድ ጀምሮ ኮቪድ ሲረግብ ወደ ሌላው እየተሻገረ የፒቱፒ የወለደው ኖርዝ አሜሪካ ሄልዝ ኤንድ ሃየር ኤጁኬሽን አድቫይዘሪ ካውንስል በሚል ዶክተር እናውጋው ራሳቸው የዚህ ሰብሳቢ ሆነው እኔም እንደ ኮቼር ሆኜ አብረን ስንሰራ ቆይተናል። በቅርቡ ደግሞ ፕሮፌሰር ጥላሁን አደራ ይህንን ኃላፊነት ተከትለው የቀጠለበት ሁኔታ አለና ፒቱፒ መስራት ብቻ ሳይሆን እንዲህ አይነት የሙያተኞች ስብስብን ማዋለድም የሚችል ታላቅ ድርጅት እንደሆነ ምስክርነቴንም ጭምር ለመስጠት ነው። ሀገር በብዙ የጤና ቀውሶች ውስጥ በምታልፍበት ወቅት ቀድሞ በመድረስና በማማከር ፒፕል ቱ ፒፕል ከፍተኛ አስተዋጽኦ ማበርከቱን የጤና ሚኒስትር የሆኑት ዶክተር መቅደስ ዳባ ተናግረዋል። በባለፉት 25 ዓመታት ዓለማችን ብዙ ነገር ሲያጋጥመው አገራችንም ብዙ ነገር ሲያጋጥማት በቅርብ ጊዜ የነበረው የኮቪድ ትዝታችን 2020 ላይ እንደ ፈረንጆች አቆጣጠር ሁላችንን የሚያስደነገጠ በር ያዘጋ በየትኛው መልክ እንዴት አድርገን እናክም ብለን ሁላችንን በምንመካከርበት የነበረውን ጊዜ ጨምሮ የዚህ 25 ዓመት መንገድ በቅርብ ጊዜ ያለው የአህጉራችን ጭንቀት እንደ ኢቦላ ወረርሽኝ በተለያየ ጊዜ በክላይሜትና በተለያየ ምክንያት የሚመጡ ጭንቀቶች በጋራ የምንነጋገርበት ጊዜዎች ጤና ሚኒስቴር ከዲያስፖራው ጋር በተለይ ደግሞ ከፒፕል ቱ ፒፕል በእያንዳንዱ ሙያ ላይ ያሉ ተሳታፊዎች ጋር እንዴት እናድርግ፣ እንዴት እንፍታው፣ ምን መፍትሄ ይዘን ህዝባችን ጋር እንምጣ ብለን ስንመጣ ሁልጊዜ አለን ስላላችሁ በቅድሚያ ሁላችሁንም ማመስገን ፈልጋለሁ። በጤና ሚኒስቴርም ስም በራሴም ስም በምናገለግለውም ህዝብ ስም እጅግ አድርጌ አመሰግናለሁ። ፒፕል ቱ ፒፕል ላለፉት 27 ዓመታት የዲያስፖራውን ባለሙያ ከሀገር ውስጥ ተቋማት ጋር በማጋመድ በጤና፣ በትምህርት፣ በሰው ኃይል ልማት ረገድ ላከናወናቸው ዘርፈ ብዙ ተግባራት ተቋሙ በቅርቡ በተካሄደው የ2026 የክራውን ኦፍ ሂዩማኒቲ ተሸላሚ መሆኑ የሚታወስ ነው።
ጅቡቲና የአውሮፓ ህብረት በቀይ ባህር ላይ ወታደራዊ ስምምነት መፈራረማቸው ተሰማ። ስምምነቱ በቀይ ባህር የንግድ መስመር ላይ የሚሰነዘረውን የሁቲ ጥቃት ለመመከትና ቀጠናዊ ደህንነትን ለማስጠበቅ ያለመ ነው ተብሏል። ዝርዝሩ በእውቀቱ አዝመራው አዘጋጅቶታል። ጅቡቲና የአውሮፓ ህብረት በቀይ ባህርና አካባቢው የባህር ደህንነትን ለማጠናከር እንዲሁም የንግድ መርከቦችን እንቅስቃሴ ነፃ ለማድረግ የሚያስችል ወታደራዊ ስምምነት በይፋ መፈራረማቸው ተሰምቷል። ስምምነቱን የፈረሙት የጅቡቲ የውጭ ጉዳይ ሚኒስትር አብዱልቃድር ሁሴን ኦማንና የአውሮፓ ህብረት የውጭ ግንኙነት ኃላፊ ካያ ካላስ ናቸው። በስምምነቱ ላይ መገኘት የነበረባቸው የጅቡቲ መከላከያ ሚኒስትር ሐሰን ኦማን መሐመድ ቡርሃን በፈረንሳይ ፓሪስ በሕክምና ላይ ሳሉ በድንገት ከዚህ ዓለም በሞት በመለየታቸው በምትካቸው ተጠባባቂ የመከላከያ ሚኒስትር ኦማር አብዲ ሰኢድ በፊርማ ስነ ስርዓቱ ላይ ተገኝተዋል ተብሏል። የጅቡቲው ፕሬዝዳንት ኢስማኤል ኡመር ጉሌህ የቀድሞውን መከላከያ ሚኒስትር አገር ወዳድ ታማኝ ህዝብ አገልጋይ በማለት በሐዘን አስታውሰዋቸዋል። ይህ ስምምነት የአውሮፓ ህብረት የባህር ኃይል መርከቦችና የአየር ላይ የጦር መሳሪያዎች የጅቡቲን ግዛት እንደ ማረፊያና መነሻ እንዲጠቀም ህጋዊ ፈቃድ የሚሰጥ ነው የተባለ ሲሆን ስምምነቱ ህብረቱ እንደ ግሪጎሪያን አቆጣጠር በ2024 የጀመረውና የንግድ መርከቦችን ከሁቲ ታጣቂዎች ጥቃት ለመጠበቅ ያለመው የአስፒደስ ወታደራዊ ዘመቻ አካል መሆኑን ኃላፊው አብራርተዋል። በቀይ ባህር ቁልፍ የሆኑ የባህር መተላለፊያ መስመሮችን በመጠበቅ ረገድ ህብረቱ ጠቃሚ ሚና መጫወቱን እንዲቀጥል ስምምነቱ ትልቅ አቅም እንደሚፈጥር ተገልጿል። ወደ ጅቡቲ ከማቅናታቸው አስቀድሞ የአውሮፓ ህብረት ከፍተኛ ዲፕሎማት ካያ ካላስ በአዲስ አበባ የሥራ ጉብኝት አድርገው የነበረ ሲሆን ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በተወያዩበት ወቅት በቀጠናው የጸጥታ ጉዳዮች ላይ ሰፊ ምክክር አድርገዋል። በውይይታቸውም ደም አፋሳሹ የሱዳን ጦርነት፣ በሶማሊያ ያለው የአልሸባብ የሽብር ስጋት፣ የኢራን በቀጠናው ያለ ተሳትፎ እንዲሁም በዓለም አቀፍ ደረጃ በሩሲያና ዩክሬን ጦርነት ዙሪያ መምከራቸውን ገልጸዋል። በመጨረሻም የአውሮፓ ህብረት ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከርና የኢንቨስትመንት አማራጮችን ለማስፋት ቁርጠኛ መሆኑን ማረጋገጣቸውም ይታወሳል። ከ90 በመቶ በላይ የሚሆነውን የገቢና ወጪ ንግዷን በጅቡቲ ወደብ በኩል የምታካሄደው ሀገራችን ኢትዮጵያ የቀይ ባህርና የባቤል መንደብ ደህንነት ለኢኮኖሚያዊ ህልውናዋ ወሳኝ ሲሆን በየመን ሁቲዎች ምክንያት በዚህ ቁልፍ የንግድ መስመር ላይ ከፍተኛ የደህንነት ስጋት ተጋርጦ መቆየቱን ተከትሎ ጎረቤት ሀገር ጅቡቲ ከአውሮፓ ህብረት ጋር የተፈራረሙት ስምምነት ለኢትዮጵያ ብሔራዊ ጥቅም ምን ትርጉም ይኖረው ይሆን የሚለው በቀጣይ የሚጠበቅ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ በተሰኘው ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የፊታችን እሁድ አርጀንቲና ከስፔን በሚያደርጉት ጨዋታ ፍጻሜውን የሚያገኘውን ታላቁን የዓለም ዋንጫ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። አሜሪካና ኢራን ሆርሙዝን ለመቆጣጠር የሚያደርጉት ውጊያ ተባብሶ መቀጠሉ ተነገረ። ሁለቱ ሀገራት እርስ በርስ በሚያዘንቡት ሚሳኤል መላው የመካከለኛው ምስራቅ ቀጠና ለስጋት እየተናወጠ ይገኛል። ሜላት ሰለሞን ዝርዝር አላት። የዓለም የነዳጅ ማስተላለፊያ የደም ስር የሆነው የሆርሙዝ ወሽመጥ አሁን የጦርነት ቀጠና ሆኗል። አሜሪካና ኢራን ሆርሙዝን ለመቆጣጠር የሚያደርጉት ውጊያ ተባብሶ ሁለቱ ሀገራት እርስ በርስ በሚያዘንቡት ሚሳኤል መላው የመካከለኛው ምስራቅ ቀጠናን በስጋት እየተናወጠ ይገኛል። ግጭቱ አገርሽቶ እነሆ 6ኛ ቀኑን ያስቆጠረ ሲሆን የዋሽንግተን ጦር ለ6ኛ ተከታታይ ምሽት በኢራን ላይ ከባድ የአየር ጥቃት መፈጸሙ እየተነገረ ይገኛል። የቴሄራን የመንግስት መገናኛ ብዙኃን እንዳስታወቁት ከሆነ አሜሪካ ሆን ብላ የሲቪል መሰረተ ልማቶችን ማለትም ድልድዮችን፣ የባቡር ጣቢያዎች ና የአየር ማረፊያዎችን እየደበደበች ሲሆን ከዚህ ባሻገር የኒውክሌር ኃይል ማመንጫ የሚገኝበት ቡሼር ከተማም የጥቃቱ ሰለባ መሆኑ ተነግሯል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ ጥቃቱን ማድረሱን ቢያምንም እየመታው ያለውት የኢራንን ወታደራዊ አቅምና የባህር ዳርቻ መከታተያ ጣቢያዎችን እንጂ የሲቪል ተቋማትን አይደለም ሲል አስተባብሏል። ነገር ግን ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ኢራን ወደ ድርድር የማትመጣ ከሆነ መሰረተ ልማቶቿን እንመታለን ብለው ዝተው እንደነበር አይዘነጋም። ይህንንም ተከትሎ የተባበሩት መንግስታት ድርጅት የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ነው ሲል ማስጠንቀቁም ይታወሳል። በሌላ በኩል በሆርሙዝ ወሽመጥ ላይ ሙሉ የባህር ኃይል ቁጥጥር አለኝ የምትለው ቴሄራን አሜሪካን ለመበቀል ስትል ቀጠናው ላይ የእሳት ዝናብ እያዘነበች መሆኑ ተዘግቧል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ በኩዌት፣ ኦማን፣ ባህሬንና ሶሪያ በሚገኙ የአሜሪካ የጦር ሰፈሮች እና የራዳር ጣቢያዎች ላይ ጥቃት መፈጸሙን አስታውቋል።
በዚህም መሰረት በኩዌት የኤሌክትሪክ ኃይል ማመንጫና የጨው ውሃ ማጣሪያ ላይ ከባድ ጉዳት ሲደርስ የኩዌት መንግስት ዜጎቹ ኤሌክትሪክ እንዲቆጥቡ እስከ ማሳሰብ ደርሷል። በሶሪያ ደግሞ የአሜሪካ ልዩ የዘመቻ እዝ ማዕከልና ሄሊኮፕተሮች የጥቃቱ ኢላማ ሆነዋል። የዮርዳኖስ ጦር በበኩሉ ወደ ሀገሩ የተወነጨፉ 3 የኢራን ሚሳኤሎችን አየር ላይ አክሽፎ መጣሉን ገልጿል። በአጠቃላይ የእርስ በርስ የጥፋት ዱላ ቅብብሎች ዓለም አቀፉን የንግድ መስመር ሆርሙዝ ወሽመጥን እንዲዘጋ ከማድረጉም በላይ አጠቃላይ ቀጠናውን ወደ ለየለት ጦርነት እንዳያስገባው ከፍተኛ ስጋት የፈጠረ ሲሆን ሁለቱም ሀገራት የአጸፋ እርምጃቸውን ከመቀነስ ይልቅ እያጠናከሩ በመሆኑ የዓለም አይን ሁሉ ወደ መካከለኛው ምስራቅ እንዳፈጠጠ ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ትንባሆ መቆጣጠሪያ በጀት መድባ መንቀሳቀስ ጀመረች። የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር የብዙዎችን ጤና አደጋ ላይ የሚጥለውና ከባድ በሽታዎች የሚዳርገው የትንባሆ ወይም የሲጋራ አጠቃቀም ላይ ቁጥጥር ለማድረግ ለመጀመሪያ ጊዜ ራሱን የቻለ በጀት ማጽደቃቸው ተሰምቷል። መሳይ ተስፋዬ ተጨማሪ አላት። ጤናችን ከምንም በላይ ነው። ይሁንና የብዙዎችን ጤና አደጋ ላይ የሚጥለውና ለከባድ በሽታዎች የሚዳርገው የትንባሆ ወይም የሲጋራ አጠቃቀም ላይ ኢትዮጵያ አዲስና ታሪካዊ እርምጃ መውሰዷ እየተነገረ ይገኛል። ለመጀመሪያ ጊዜ የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ትንባሆን ለመቆጣጠር የሚያስችል ራሱን የቻለ በጀት መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ለ2019 የበጀት ዓመት በቅርቡ ያጸደቀውን የ2.34 ትሪሊዮን ብር በጀት ታሪካዊ የሚያደርገው አንድ ልዩ ነገር ቢኖር ለመጀመሪያ ጊዜ ለትንባሆ ቁጥጥር የሚውል ከ23 ሚሊዮን ብር በላይ መመደቡ ሲሆን ይህ በጀት በኢትዮጵያ የምግብና መድኃኒት ባለስልጣን በኩል በቀጥታ ስራ ላይ ይውላል ተብሏል። በተመሳሳይ የአዲስ አበባ ከተማ አስተዳደር በበኩሉ 120 ሚሊዮን ብር ለዚሁ ዓላማ መመደቡ ተዘግቧል። ይህ ገንዘብ በከተማዋ የጤና ቁጥጥር ባለስልጣንና በ11ዱም ክፍለ ከተሞች የትንባሆ ቁጥጥርን ለማጠናከር ይውላል ተብሏል። ይህንን አስመልክቶ አቋሙን ያንጸባረቀው ካምፔን ፎር ቶባኮ ፍሪ ኪድስ የተሰኘው ተቋም እርምጃውን የዜጎችን ሕይወት ለመታደግ የተወሰደ ትልቅ ውሳኔ ሲል አወድሶታል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በ2024 ያወጣው የዳሰሳ ጥናት እንደሚያሳየው በኢትዮጵያ የትንባሆ አጫሾች ቁጥር ከዓለም አቀፉ ደረጃ ጋር ሲነጻጸር በጣም አነስተኛ ነው። በአሁኑ ወቅት 4% የሚሆኑ አዋቂዎች ማለትም ወደ 2.1 ሚሊዮን ሰዎች ሲጋራ እንደሚያጨሱ ሲገለጽ፣ የጾታ ልዩነቱ እጅግ ጉልህ በሆነበት በዚህ ረገድ ከወንዶች 7.7% ከሴቶች ደግሞ 0.4% ብቻ ናቸው የሚያጨሱት ተብሏል። ከዚህ ባሻገር ሌላው አስደሳች ጉዳይ ከሚያጨሱት ውስጥ ከግማሽ በላይ የሚሆኑት ማለትም 55.4%ዎቹ ማጨስ ማቆም ይፈልጋሉ ወይም እያሰቡበት እንደሆነ የተመላከተ ሲሆን ህብረተሰቡም ቢሆን የትንባሆን አስከፊነት በሚገባ ተረድቷል ነው የተባለው። ይህም ቁጥር ሲገለጽ 87.9% የሚሆነው አዋቂ ማጨስ ለከባድ በሽታ እንደሚዳርግ ያምናል ሲሉ ጥናቶች ያሳያሉ። ኢትዮጵያ በ2011 ዓ.ም ባወጣችው ጠንካራ የትንባሆ ቁጥጥር አዋጅና በ2017 ዓመተ ምህረት በታክስ ላይ ባደረገችው ማሻሻያ አፍሪካን እያስተማረች ትገኛለች የተባለ ሲሆን አሁን ደግሞ የተመደበው ይህ ግዙፍ በጀት በአግባቡ ስራ ላይ ከዋለ ከትንባሆ ነፃ የሆነችና ጤናማ ትውልድ ያላት ሀገር የመገንባቱ ህልም ይበልጥ እውን ይሆናል ተብሎ ይታመናል። ክቡራን ተመልካቾቻችን በቀጣይ የምናምራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት የዜናችን ክፍል ነው። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ አብስራ። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ ዋንጫ አሸናፊው ወልዋሎ ዓዲግራት ዩኒቨርሲቲ በመቀለ ከተማ ደማቅ አቀባበል ተደረገለት። በሌላ በኩል ሐምሌ ላይ ለሚከፈተው የኢትዮጵያ ፕሪሚየር ሊግ የዝውውር ገበያ ክለቦች ቡድናቸውን ለማጠናከር ከወዲሁ ስምምነቶችን እየፈጸሙ ይገኛሉ። ዝርዝር መረጃ አለን። የ2018 የኢትዮጵያ ዋንጫ አሸናፊው የወልዋሎ ዓዲግራት ዩኒቨርሲቲ ቡድን ወደ ክለቡ መቀመጫ ሲደርስ በትግራይ ክልል ከተሞች ደማቅ አቀባበል ተደርጎለታል። በታሪኩ ለመጀመሪያ ጊዜ የኢትዮጵያ ዋንጫን በማሸነፍ ሀገራችንን በአፍሪካ መድረክ ለመወከል የበቃው የወልዋሎ ዓዲግራት ዩኒቨርሲቲ እግር ኳስ ቡድን በደጋፊዎቹ አቀባበል የተደረገለት ሲሆን ቡድኑ በመቀለ ከተማ ከተደረገለት ደማቅ አቀባበል በኋላ ወደ ክለቡ መቀመጫ ዓዲግራት እያመራ በምስራቃዊ ዞን
በሚገኙ የተለያዩ ወረዳዎችም እያለፈ በደጋፊዎች አቀባበልም ተደርጎለታል ተብሏል። በአካባቢው ያለው ወቅታዊ የፖለቲካ ትኩሳት በመጠኑም ቢሆን አቀባበሉን እንዳደበዘዘው ቢገለጽም ቢጫዎቹ ነገስታት ግን ወደ ክለቡ መቀመጫ ሲደርሱ የሞቀ እንኳን ደህና መጣችሁ አቀባበልም ተደርጎላቸዋል። በሌላ በኩል ክለቡ ከቀናት በፊት በአዲስ አበባ በሰጠው ጋዜጣዊ መግለጫ 70ኛ ዓመት የምስረታ ክብረ በዓሉን በተለያዩ ዝግጅቶች ለማክበር እየተዘጋጀ መሆኑንም ገልጿል። በተጨማሪም በአፍሪካ መድረክ ኢትዮጵያን የሚወክል ክለብ በመሆኑ ከመንግስት በኩል አስፈላጊው ድጋፍና ክትትል እንዲደረግለትም ጠይቋል። ይህ በእንዲህ እንዳለ ከሐምሌ 20 ጀምሮ በይፋ ለሚከፈተው የኢትዮጵያ ፕሪሚየር ሊግ የዝውውር መስኮት ክለቦች ከወዲሁ እንቅስቃሴ ማድረግ የጀመሩ ሲሆን ኢትዮጵያ ቡና አዲስ አሰልጣኝ መሾሙን ይፋ ሲያደርግ ሁለት ክለቦች ማለትም ወላይታ ዲቻና ውልዋሎ አዲግራት ዩኒቨርሲቲ አሰልጣኞቻቸው ጋርም ለመቀጠል ኮንትራቶቻቸውንም አድሰዋል። ወደ ተጫዋቾች ስንመጣ የውጭ ሀገር ተጫዋቾችን እንዳያስፈርም በፊፋ እገዳ የተጣለበት ቅዱስ ጊዮርጊስ የሀገር ውስጥ ተጫዋቾችን በማደን ላይ ያተኮረ ሲሆን ከሁለት ተጫዋቾች ጋርም ከወዲሁ ከስምምነት መድረሱንም ይፋ አድርጓል። ከስምምነት የደረሱትም ተጫዋቾች ዓመቱን በውልዋሎ አዲግራት ዩኒቨርሲቲ በጥሩ ሁኔታ ያሳለፈው አማካዩ ብሩክ እንዳለና ከታዳጊ ቡድን ጀምሮ በሀዲያ ሆሳዕና የተጫወተው ተመስገን ብርሃኑ በረሮ መሆናቸው ተነግሯል። ፈረሰኞቹ በቀጣዩ ውድድር ዓመት የዋንጫ ተፎካካሪ ሆኖ ለመቅረብ ተጨማሪ ተጫዋቾችንም ያስፈርማሉ ተብሎ ይጠበቃል። በሌላ በኩል አሰልጣኝ መሳይ ተፈሪን ለተጨማሪ ዓመታት ያስቀጠሉት የጦና ንቦቹ የውብሸት ክፍሌን ኮንትራት ለተጨማሪ 2 ዓመታት ያራዘሙ ሲሆን በተጨማሪም ባለፉት ዓመታት ከአርባ ምንጭ ከተማ ጋር በግሉ ጥሩ ጊዜ ያሳለፈውን ኤፍሬም ታምራትን ለ2 ዓመታት ማስፈረማቸውንም ይፋ አድርገዋል። በቀጣዮቹ ሳምንታት የዝውውር መስኮቱ በይፋ ሲከፈትም ይበልጥ ትኩስና ተጨማሪ የዝውውር መረጃዎችም ይፋ ይሆናሉ ተብሎ ይጠበቃል። የ2026ቱ የዓለም ዋንጫ ወደ ፍጻሜው ሲደርስ በታሪካዊው ምስል የተገናኙት ሊዮኔል ሜሲና ላሚን ያማል በዓለም ዋንጫ የፍጻሜ ፍልሚያ ፊት ለፊት ሊገናኙም ቀጠሮ ይዘዋል። ይህንን ታሪካዊ የፍጻሜ ፍልሚያና ስፔን ከአርጀንቲና የሚያደርጉትን ጨዋታ ጌታውን አበበ በዝርዝር ተመልክቶታል። የስፔንና የአርጀንቲና እግር ኳሳዊ ትስስር በቅርብ የተጀመረ ሳይሆን በባህል በታሪክ የተሳሰረ ጥልቅ ግንኙነት እንዲሁም በኳስ ሜዳ ላይ ከመገናኘታቸው ከብዙ ዓመታት በፊት ጀምሮ ሁለቱ ሀገራት በቋንቋ በባህልና በስደት ታሪካቸው ሳቢያ የማይነጣጠል ወዳጅነት እንዳላቸው ይነገራል። በዓለም እግር ኳስ መድረክ ግንባር ቀደም ሀያላን የሆኑት እኚህ ሁለት ብሔራዊ ቡድኖች አሁን ላይ ዳግም የፍጻሜ መድረክ ላይ ተገናኝተው የዓለምን ክብር ለመጎናጸፍና የበላይነታቸውን ለማረጋገጥ ፍልሚያቸውን ሊያደርጉ ቀጠሯቸውን ይዘዋል። የዚህ ጥልቅ ታሪካዊ ትስስር ትልቁ ማሳያ ደግሞ የ8 ጊዜ የባላንዶር አሸናፊው ሊዮኔል አንድሬስ ሜሲ ነው። ሜሲ በትውልድ ሀገሩና አንድ የዓለም ዋንጫን በኩራት ባሳካለት አርጀንቲና ይልቅ በለጋ 13 ዓመት ዕድሜው ጀምሮ በስፔን ምድር አድጓል። በዛም ብዙ ስኬቶችን ያሳካበት ሀገር ነው። በሌላ በኩል የዓለማችን የእግር ኳስ ኮከብ ሊዮኔል አንድሬስ ሜሲና የባርሴሎና አዲሱ ኮከብ ላሚን ያማል በዓለም ዋንጫ ፍጻሜ ጨዋታ ላይ ሀገሮቻቸውን ወክለው ሊፋለሙ ቀጠሮ ይዘዋል። የ39 ዓመቱ አርጀንቲና ጥበበኛና የ19 ዓመቱ ስፔናዊ ታዳጊ በዓለማችን ትልቁ የስፖርት መድረክ ፊት ለፊት ለመገናኘት መብቃታቸው የሜሲን የማይበገር ጽናትና የያማልን ልዩ የወደፊት ተስፋ የሚያሳይ ነው። ነገር ግን የሁለቱ ተጫዋቾች የቅርብ ታሪክ የጀመረው ዛሬ ሳይሆን የዛሬ 19 ዓመት ገደማ በካሜሩኑ ስታዲየም መልበሻ ክፍል ውስጥ ነበር። በፈረንጆቹ አቆጣጠር በ2007 ገና የ20 ዓመት ወጣት የነበረው የ8 ጊዜ የባላንዶር አሸናፊው ሊዮኔል አንድሬስ ሜሲ በባርሴሎና ዋና ቡድን ውስጥ ቦታውን እያጠናከረ ነበር። ላሚን ያማል ለቤተሰቦቹ የመጀመሪያ ልጃቸው ሲሆን እርሱ ከተወለደ ጥቂት ጊዜ በኋላ የካታላኑ ስፖርት ጋዜጣ ከባርሴሎና ማሊያ ስፖንሰርና ዩኒሴፍ ከተባለው ዓለም አቀፍ የህፃናት መርጃ ድርጅት ጋር በመተባበር ባዘጋጁት የዕጣ ድልድል ላይ ተሳትፈው ነበር። በወቅቱ ገና የ5 ወር ህፃን የነበረው የያማል ቤተሰቦች እጣውን ያሸነፉ ሲሆን ታዲያ እጣው ለተመረጡ ህፃናት ከባርሴሎና ተጫዋቾች ጋር የፎቶ መታሰቢያ የመቅረጽ እድል የሚሰጥ ሲሆን በእጣው አጋጣሚ ታዳጊው ያማል ከሜሲ ጋር ይገናኛል። በወቅቱ የነበሩት ምስሎች ለዓመታት ተረስተው የቆዩ ቢሆንም በ2024 ያማል ስፔንን በ24 የአውሮፓ ዋንጫ አሸናፊነት ሲያበቃ የያማል አባት ምስሉን በማህበራዊ ሚዲያ ላይ የሁለት ታላላቅ ኮከቦች ጅምር በሚል መግለጫ አጋርተውት ነበር። የላሚን ያማል ታሪክ የችሎታ ብቻ ሳይሆን የቤተሰብ መስዋዕትነት ውጤት ሲሆን ከሞሮኮና ኢኳቶሪያል ጊኒ የተፈናቀሉ ቤተሰቦቹ በባርሴሎና አቅራቢያ በምትገኘው ሮካፎንዳ በተባለች የስደተኞች መንደር ውስጥ በከፍተኛ የኢኮኖሚ ችግር ውስጥ ይኖሩ ነበር።
ያማል ሙሉ ስሙ ላሚን ያማል ናስራዊ ኤባን ሲሆን ያማል የሚለው የስሙ አካል የቤተሰቡን የቤት ኪራይና ወጪዎችን ይሸፍኑ ለነበሩ ሁለት የቅርብ ወዳጆቹ እንደ ምስጋና የተሰጠ ስም መሆኑም ተጠቁሟል። በ19 ዓመቱ ሊዮኔል ሜሲ 11 ግቦችን አስቆጥሮ አንድ የላሊጋና አንድ ቻምፒዮንስ ሊግ ዋንጫን አንስቶ የነበረ ሲሆን ያማል በተመሳሳይ እድሜው 56 ግቦችን በማስቆጠር 3 የላሊጋ፣ አንድ የኮፓ ዴላሬና አንድ የአውሮፓ ዋንጫን በማንሳት ድንቅ አቅሙን አሳይቷል። አሁን ደግሞ ከ19 ዓመታት በኋላ በፎቶግራፍ ላይ ታቅፎ የነበረው ህፃንና አቃፊው ወጣት በዓለም ዋንጫው ፍጻሜ ጨዋታ ላይ ሀገሮቻቸውን ወክለው ፊት ለፊት ይገናኛሉ። የሜሲን ፈለግ በመከተል ያደገው ወጣቱ ባለተሰጥኦ ላሚን ያማል በባርሴሎና ቤት ሜሲ ለብሰው የነበረውን 10 ቁጥር ማሊያ መረከቡ ይታወሳል። መላው የእግር ኳስ አፍቃሪ አሁን የዚህን ዕጣ ፈንታ ተአምር የመጨረሻ ምዕራፍ ለመመልከት በጉጉት ሲጠባበቅ በሁለቱ ተጫዋቾች ሀገራት መካከል የሚካሄደው የፍጻሜ ጨዋታ የፊታችን እሁድ ምሽት 4 ሰዓት ላይ ይደረጋል። በሶስት ሀገራት በጣምራ አዘጋጅነት የሚደረገው የ2026 ዓለም ዋንጫ 102 ጨዋታዎችን አከናውኖ የደረጃውን ጨዋታ ጨምሮ ዋንጫውን ባለድል ለመለየት ስፔን ከአርጀንቲና የሚያደርጉትን ፍልሚያ ይጠብቃል። አርጀንቲና በ2022 ያገኘችውን ዋንጫ በማስጠበቅ ከብራዚል እንደ አውሮፓውያን አቆጣጠር በ1958 እና 1962 በመቀጠል በተከታታይ የዓለም ዋንጫ ያሸነፈች የመጀመሪያዋ ብሔራዊ ቡድን ለመሆን ስታልም ስፔን በበኩሏ የ2010 ክብሯን ለመድገም ትጫወታለች። ሁለቱ ሀገራት ከዚህ ቀደም ባደረጓቸው 14 ጨዋታዎች እያንዳንዳቸው 6 ጊዜ በማሸነፍና 2 ጊዜ አቻ በመውጣት እኩል የሆነ ታሪክ አላቸው። በዚህ ተጠባቂ የዓለም ዋንጫ ጨዋታ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገኛሉ የተባለ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም በዓለም የክለቦች ዋንጫ የፍጻሜ ጨዋታ ላይ መገኘታቸው የሚታወስ ነው። ከዚህ ባለፈ በዚህ የፍጻሜ ጨዋታ ላይ ለመጀመሪያ ጊዜ የአሜሪካ ብሔራዊ መዝሙር ይዘመራል የተባለ ሲሆን ይህም ከፍተኛ ትችት እንዲያስተናግድ አድርጎታል። በዚህ ሁሉ ውስጥ የትራምፕ ረጅም እጅ ሳይኖርበት እንደማይቀር እየተነገረ የሚገኝ ሲሆን ከኢራን ብሔራዊ ቡድን የእንግልት ቅሬታ እስከ ዳኞች ቪዛ መከልከል እንዲሁም ከሀፍታይም ሾው እስከ ውሃ እረፍት የሚደርሱ ያልተለመዱና አዳዲስ ነገሮችን እያስመለከተ ወደ መደምደሚያው ላይ የደረሰው ታላቁ የእግር ኳስ ድግስ በማን አሸናፊነት ይጠናቀቃል የሚለው የሚጠበቅ ይሆናል። ወደ ቀጣዩ የዓለም ዋንጫ ዜናችን ስናመራ ፊፋ የዓለም ዋንጫ አሸናፊ ለሚሆነው ብሔራዊ ቡድን ቀለበት ሊያበረክት መሆኑ ተነገረ። የፊታችን እሁድ በስፔንና በአርጀንቲና መካከል የሚደረገው የፍጻሜ ፍልሚያ አሸናፊ ለሚሆነው ቡድን ፊፋ የቀለበት ስጦታ ሊያበረክት እንደሆነ መሰማቱ መነጋገሪያ ሆነዋል። መረጃዎች እንደሚያመለክቱት ከሆነ በቁጥር 2026 ፍሬ ቀለበቶች የሚዘጋጁ ሲሆን ከነዚህ ውስጥ 30ዎቹ ለአሸናፊው ብሔራዊ ቡድን አባላትም የሚበረከቱ ይሆናል ተብሏል። ከፍጻሜው ጨዋታ በኋላ ለአሸናፊው ብሔራዊ ቡድን አምበልና ዋና አሰልጣኝ ጊዜያዊ ቀለበቶች እንደሚበረከቱ የተነገረ ሲሆን ከቆይታ በኋላም የተዘጋጁት ትክክለኛ ቀለበቶች ይሰጣሉ ተብሏል። ቀለበቶቹ በርካታ አልማዝና ሳፋየር ያላቸው በመሆኑ አንጸባራቂና ውድ ሊሆኑ እንደሚችሉም እየተነገረ ይገኛል። በተያያዘ ዜና በአርጀንቲናና በስፔን መካከል የሚደረገው የፍጻሜ ጨዋታ የትኬት ሽያጩ ዋጋ በዓለም ዋንጫ ታሪክ ውዱ ጨዋታ በመሆን አዲስ ክብረ ወሰንም ማስመዝገቡ ተነግሯል። በመድረኩ ላይ ለመገኘት ለሚያስብ አንድ ደጋፊ ዝቅተኛው የመግቢያ ትኬት ዋጋ $7451 ወይም 1.2 ሚሊዮን ብር ሲሆን ከፍተኛው ዋጋው ደግሞ $28479 ወይም 4.5 ሚሊዮን ብር እንደተሸጠም ተነግሯል። ተጠባቂው የፍጻሜ ፍልሚያም የፊታችን እሁድ ምሽት 4 ሰዓት ላይ የሚጀምር ይሆናል። ወደ መጨረሻው መረጃችን ስናመራ በርካታ ታላላቅ ክለቦች ተጫዋቾችን ለማስፈረም ፉክክር ውስጥ የገቡበት የክረምቱ የተጫዋቾች ዝውውር የቀጠለ ሲሆን ሪያል ማድሪድ ፈረንሳዊውን ኮከብ ማይክል ኦሊሴን ከባየር ሙኒክ ለማስፈረምም እየተንቀሳቀሰ መሆኑ ተነግሯል። ሱራፌል ጉታ በዛሬው ዕለት የተሰሙትን ይህንንና ሌሎች የዝውውር መረጃዎችን እንደሚከተለው አዘጋጅቷል። የአውሮፓ ታላላቅ ክለቦች በመጪው የውድድር ዘመን ጠንካራ ስብስብ ለመገንባት የሚያደርጉት ፍልሚያ በከፍተኛ ሁኔታ ቀጥሏል። በባየር ሙኒክ ቤት የነበረው የዝውውር ውዝግብ አዲስ ምዕራፍ የያዘ ሲሆን የፈረንሳዩ እውቅ ጋዜጣ ሌኪፕ ዛሬ ባወጣው የፊቱ ገጽ ላይ ማይክል ኦሊሴ ሪያል ማድሪድን ለመቀላቀል ወስኗል፣ የዝውውር ውዝግቡ ተጀምሯል ሲል በትልቅ ርዕስ አስነብቧል። የቡድን አጋሩ ዳዩ ኡፓሚካኖ ተጫዋቹን በሙኒክ ለማቆየት ከፍተኛ ጥረት ቢያደርግም ኦሊሴ ግን ፊቱን ሙሉ በሙሉ ወደ ሳንቲያጎ በርናቦ ማዞሩ ተረጋግጧል። ይህ በፈረንሳዩ ጋዜጣ ይፋ የተደረገው መረጃ በባየር
በባየር ሙኒክና በሪያል ማድሪድ መካከል ትልቅ የዝውውር ፍልሚያ እንደሚቀሰቅስ ይጠበቃል። ወደ እንግሊዝ ስናመራ ማንቸስተር ዩናይትድ በዓለም ዋንጫ ደምቀው ከታዩት አማካዮች መካከል አንዱ ከሆነው ከፈረንሳዩ ማኖ ኮኔ ጋር ስሙ እንደተያዘ ቀጥሏል። ማንቸስተር ዩናይትድ ከጣሊያኑ ክለብ ሮማ ጋር በ45 ሚሊዮን ፓውንድ ስምምነት ላይ መድረሱንም ደሚረር አስነብቧል። በተጨማሪም ቀይ ሰይጣናቱ በዓለም ዋንጫው ድንቅ ብቃት ያሳየውን የሬንጀርሱን ቤልጂየማዊ አማካይ ኒኮላስ ራስኪንን ለማስፈረም እየገፋበት ሲሆን ከጣሊያኖቹ አታላንታና ኢንተር ሚላን ጠንካራ ፉክክር እንደሚጠብቀው ተነግሯል። በሌላ በኩል አርሰናሎች የሊጉን ዋንጫ ለሁለተኛ ጊዜ ከፍ ለማድረግ በዚህኛው የዝውውር መስኮት በንቃት እየተንቀሳቀሱ ከሚገኙ ክለቦች ውስጥ ይገኛሉ። በዚህም መድፈኞቹ ግሪካዊውን የግራ ክንፍ ተጫዋች ክሪስቶስ ቶሊስን ለማስፈረም ከቤልጂየሙ ክለብ ብሩጅ ጋር ሙሉ ስምምነት ላይ መድረሳቸው ተሰምቷል። አርሰናል ይህንን ዝውውር ለመቋጨት 40 ሚሊዮን ዩሮ የሚከፍል ሲሆን በአትሌቲክ እንደዘገበው ወጣቱ ግሪካዊ ኮከብ ወደ ኤሚሬትስ ለመዘዋወር የለንደኑን ክለብ ቀዳሚ ምርጫው አድርጎ እንደነበር ገልጿል። ቶሊስ በቅርቡ ክለቡን ለቆ ወደ ቱርክ ያመራውን የሊያንድሮ ትሮሳርድን የግራ ክንፍ ቦታ ይሸፍናል ተብሎ ይጠበቃል። በዚህኛው ክረምት ሞሐመድ ሳላና ኢብራሂማ ኮናቴን የመሳሰሉ ተጫዋቾችን ያጣው ሊቨርፑል የመሃል ሜዳ ኮከብ ተጫዋቹ ዶሚኒክ ሶበዝላይን ኮንትራት ማራዘሙ ተሰምቷል። ተጫዋቹ በ2023 ሊቨርፑልን ሲቀላቀል የፈረመው የመጀመሪያ ኮንትራት እስከ ሰኔ 2028 ድረስ የሚያቆየው እንደነበር ይታወሳል። በአሁኑ ሰዓት እስከ 2031 ድረስ በክለቡ የሚያቆየውን አዲስ የስምምነት ማራዘሚያ ተፈራርመዋል። ሌላኛው የእንግሊዝ ክለብ አስቶን ቪላ በዝውውር መስኮቱ እየሰራ የሚገኝ ሌላኛው ክለብ ነው። ክለቡ የኢኳዶሩን የግራ መስመር ተከላካይ ፐርቪስ ኤስቱፒኛን ለማስፈረም ከጫፍ ደርሷል ተብሏል። ተጫዋቹ ወደ ቪላ ፓርክ ለመዛወር በግል ጥቅማ ጥቅሞች ላይ ሙሉ ስምምነት ላይ መድረሱም ተሰምቷል። በአሁኑ ወቅት አስቶን ቪላ ከኤሲ ሚላን ጋር የዝውውር ሂሳቡን ለመወሰን እየተደራደረ ሲሆን አሰልጣኙ ኡናይ ኤምሬ የቀድሞ ተጫዋቻቸውን ሉካስ ዲግኔን ለመተካት በዋናኝነት መርጠውታል። በሌላ የፕሪሚየር ሊግ የዝውውር ዜና ኖቲንጋም ፎረስት ኦስትሪያውን አማካይ ዛቨር ሽላገርን በነጻ ዝውውር ለማስፈረም ሙሉ ስምምነት ላይ መድረሳቸው ተሰምቷል። ካለፉት የውድድር ዘመናት ጀምሮ በአርቢ ሌፕዚግ ቤት ጠንካራ እንቅስቃሴ ሲያደርግ የነበረው ሽላገር ኮንትራቱ መጠናቀቁን ተከትሎ ነው ወደ ሲቲ ግራውንድ ለማምራት የወሰነው። ይህ ዝውውር ለኖቲንጋም ፎረስት አማካይ ክፍል ትልቅ ጉልበት እንደሚጨምርላቸው ይጠበቃል። አዲስ ወደ ፕሪሚየር ሊግ ያደገው ኮቨንትሪ ሲቲ የ2 ዓመቱን የስዊዘርላንድ ብሔራዊ ቡድን ተከላካይ ኦሬል አማንዳን ከጀርመኑ አይንትራክት ፍራንክፈርት በ17 ሚሊዮን ፓውንድ ማስፈረሙን በይፋ አስታውቋል። ወጣቱ ተከላካይ በኮቨንትሪው አሰልጣኝ ፍራንክ ላምፓርድ ስር ብቃቱን ይበልጥ እንደሚያሳድግ እምነቱን ገልጿል። የክረምቱ የዝውውር መስኮት ሊዘጋ ጥቂት ቀናት ብቻ በቀሩት በዚህ ሰዓት የክለቦች ትንቅንቅ ይበልጥ እየጠነከረ እንደሚሄድ ይጠበቃል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።